በባለፈው ክፍል 46 እንዳየነው ከሆነ የፍቅር ሴራ የከሸፈበት ፍቅር እንዳዘዘችው እንዳለችው ያላጋጠመው ናኦል አደይም ጋር ሲሄድ ልትበገረው አለመቻሏ ለሚንም ሲጠይቃት እንደዛው ክፉ ፊት እንዳሳየችውና ኃይለኝነቷ አልበገር ባይነታቸው ግራ ያጋባው ናኦል ለፍቅር ይልቅንስ ሊዲያ እንድሞክራት ይሻላል፣ ከሁሉም ሊዲያ ትሻላለች፣ አደይ ግን የሚገባትና የምትበገር ልጅ አይደለችም፣ ለሚም እንደዛው እያለ ቢነግራትም የሱ ንግግር ያልጣማት ፍቅር አይሆንም፣ ሊዲያ ትቆይ አታመልጥም፣ ግን መጀመሪያ አደይን ከዛ ለሚንና ሳራን ከዚህ ቤት ካወጣህ በኋላ የሊዲያ ይደርሳል እያለች በእልክ ስትለው የነበረው ናኦል የፍቅርን ተልእኮ ተቀብሎ ከክላስ ክላስ ከክችን ሳሎን ሲንቀሳቀስ የነበረው ናኦል በስተመጨረሻ ግን በአንድ ድንጋይ ሁለት ወፍ ሲላት ሰምተናል። ይህ ማለት ደግሞ እናደይ ጋ ካልሆነልኝ ሊዲያን ስራ ወስድሻለሁ ብዬ አስቀራታለሁ የሚል ወይም ደግሞ የእሱ ለማድረግ እሷን ከሰወረ በኋላ ተመልሶ መጥቶ እዛው ቤት እንደሚኖር ልቡን ያሳመነው ናኦል ሊዲያ ወደ ኤላ ቤት ሄዳ ተናዳ ቀበጧ ሊዲያ ተመልሳ ቅው ቅው እያለች ወደ ቤቷ በምትመለስበት ሰዓት ናኦል በጨለማ መንገድ ላይ ጠብቆ አሁን ነው የምንሄደው፣ ስራውን መስራት ያለብሽ አሁን ነው፣ ማየትም ያለብሽ አሁን ነው ብሎ በማታለል ይዟት ወዳሰበበት ቦታ አቅንቷል። እሷም ግን ልብስ ልቀይር እቤት ድረስና ልምጣ ብላ ብትለውም ከሄደች ሐሳቧን ታፈርስብኛለች ብሎ ያሰበው ናኦል ችግር የለም ደርሰን ስንመለስ ትቀይራለች ልብሱን፣ ደርሰሽ ትመለሽ የለም በማለት ምንም ነገር ሰው ለለበት ቦታና ጫካ ወና እሆነ ቤት ይዞ ሄዶ የት ነው ያመጣኸኝ? ስራ አላልከኝም? ምን እየተካሄደ ነው? እያለች ብትጮህም ብትል ኡታዋ የማይሰማበት ቦታ ወስዶ ሰውሯታል። ክፍል 47ን ምን ይዘውልን መጡ? በጉጉት ስንጠብቀው የነበረ ነው። የሊዲያ መጥፋት ያደናገረው ዴቭ ፍቅርን አሁንም ጥርጣሬውን ከሱ ላይ ያነሳ አይመስልም። ፍቅርን እንቅ አርጎ ይዞ እህቴ የት ናት? አምጪ፣ እጅሽ አለበት እያለ ትሞታለች ብሎ ያራራው የእህቱ መጥፋት ያሳሰበው ዴቭ ፍቅርን እንቅ አርጎ ይዞ እየጠየቃት ነው። ያም አልበቃ ብሎ ቀደም ሲል አደይንና ፍቅርን ያገቷቸው ዳይመንድና ንጉስ ጋር ጥርጣሬ አድሮበታል። ዘው ብሎ እዛው ቤት ሄዶ አሁንም ዳይመንድን እንቅ አርጎ ይዞ እህቴ የት ናት? ሊዲያን አምጣ እያለ አፋጦ ይዞታል። ግን በክፉ ቢጠረጠሩም እጃቸው የሌለበት ዳይመንድና ንጉስ በጭንቀት ተውጠው እኛ እህታችሁን አላየንም፣ ከነገሩም የለንበትም፣ እመኑን፣ ማንም እየመጣ የሚፈነጭበትና የሚፎገላብን ሰዎች አይደለንም፣ ሰርተን እንኖር እያሉ በጭንቀት ተውጠው እየተማጎቱ ይገኛሉ። ናኦል የሊዲያ መሰወር ሳያንሰው አሁንም ደግሞ አደይን ለሚንና ቤዛውትን ለማገት
እያለ ከወዳ ከወድህ የሚሯሯጠው ናኦል ይህ ሊዲያ መጥፋት ሁሉንም ሲያስጨንቃቸው፣ እሱ ደግሞ ቁጭ ብሎ ሄዶ ሳሎን ላይ ሲያሻው ክችን ሲያሻው ምኝታ ቤት እንደ አሲል ሳሎን አሁንም ለሚጋ ትንክርክሩን ይዟል። እመኒን ከኔ ጋር አብረን እንስራ፣ ግን ይህን ለመስራት ደግሞ እኔ ጋር ልትስማሚ ይገባል እያለ እያግባባት ይገኛል። የማትበገረው አለሚ ግን ይህን ስራህን ወደ ሀድ አትጠጋኝ፣ ርቀትን ጠብቅ እያለች ራሷን ትከላከላለች። በመካከል ግን ኤላ ደርሶ በጥፊ ላሰው። ናኦል ግን ቤዛዊት ምግብ አልተሰራም፣ ቤት አልተጸዳም፣ ምን ትሰሪያለሽ እዚህ እያለች አደይ ላይ ከመጮህ ወደኋላ አላለችም። ፍቅርና ናኦል ንትርክ ይዘዋል። የሊዲያ መጥፋት ግራ ያጋባት ፍቅር ቆይ ሊዲያ መጥፋት ላይ እጅህ አለበት እንዴ ብላ ናኦልን ብትጠይቀውም የለም እማቀው ጉዳይ የለም ብሎ ቢላት እኔ ይሄ ነገር በጣም እየጠረጠርኩህ ነው። ምክንያቱም አደይን ለሚንና ቤዛን እንጂ ያልኩህ ሊዲያ እንዴት ልጠፋ ቻለች እያለች ንትርኳን ይዘዋለች። በመካከል ግን ፍቅር ካወቀች ከዚህ ቤት እባረራለሁ ወይም ደግሞ ፍቅር ላይ ያለውን ማግኘት አልችልም ብሎ ራሱን ያሳመነው ናኦል አንድ ጊዜ በጥፊ አቃጥሏታል። ነገሩ ግራ አጋብቷል። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ዛሬ ክፍል 47 እንጀላችሁ ቀርቤያለሁ። ሙሉውን ተከታተሉት። ሰራተኛው አደይ በባለፈው ክፍል ምን እንደተሰራ አይተናል። ዛሬ ደግሞ ምን ይዘው መጥተዋል? የሊዲያ መጥፋት ቀበጧ ሊዲያ ምንም የማታስበው ፍቅርን እየተከተለች ብቻ ጓጓ የምትለዋ ርህሩሃ ሊዲያ ጠፍታለች። ምን ደርሳ ይሆን? አብረን የምንከታተለው ይሆናል። እስከ መጨረሻው አብራችሁ ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ሰናይ ጊዜ። ዴር ፍቅር፣ ሳራ፣ ናኦል እና አደይ ለሚ ተሰብስበው ባሉበት ሰዓት አደይ መታ ቡና ይፈላ እንዴ ብላ ስትጠይቅ ደስ ይለናል ብሎ ባለበት ሰዓት ወዳውኑ ቡናውንም ለማፍላት ከዛ ቦታ ሳትላወስ ኤላ ይመጣል። ኤላ ሲመጣ ግን ሊዲያ የለችም። ያለ ወትሮዋ ከቤት ውስጥ የማትጠፋዋ እቤት ከሌለች ከኤላ ቤት የማትጠፋው ሊዲያ ምንጊዜም ሳቅታና በሙዚቃ የምትዝናናው ሊዲያ ከቤት ተመካከላቸው ተገንጥላ ጠፍታለች። ኤላ መጣና ውይ ይህ መሰብሰብ እንዴት ነው? ከወትሮው ለየት ባለ መልኩ ተሰብስባችኋል እያለ ሰላምታውን ባልጨረሰበት ሰዓት ለሚ ጥምጥም ብላ ሰላም እያለችው ከዛም በኋላ ግራቀኝ አይቶ ሰላምታ ሰጥቶ እስከመጨረሱ በፊት ናኦል የሊዲያ እጅ ስላለበት ይመስላል ቀደም ብሎ ሊዲያ አልመጣችም እንዴ ካንተ ጋር ብሎ ጥያቄውን ያቀናል ወደ ኤላ። ኤላ ደግሞ ኧረ እኔ ጋ የለችም አላደረችም። ትናንትና በአጋጣሚ ቤዛዊት ጋር ቁጭ ብለን እያወራ ባለንበት ሰዓት ያው ምንጊዜም እንደምትናደደው መታ ተናዳ ነው የተመለሰችው። ደግሞም ልማዷ ነው በማለት ቦታም አልሰጥኋትም። አልመጣችም እንዲህ በማለት ጥያቄውን በጥያቄ ይመልስላችኋል። በመካከል ደብ ደንግጦ እንዴ አንተ ጋር አላደረችም እንዴ ብሎ ቢለውም የለም አላደረችም፣ ከቤዛ ፊት ነው ወጣ የመጣችው። እንዴት አልመጣችም እንዴ እዛ አላደረችም ብሎ ይጠይቃል። ቤዛ ጋይታን ነው ተናዳ የወጣችው። እሷ ጋር ከወዳው ቤዛም ተከትላት መታለች። ይኸው ቤዛ መታለች፣ እንዴት እሷ ሳመጣ ብሎ ሲል ደብ ቀጠል ብሎ እንዴት እንደዛ ሊሆን ቻለ? ለምን ስልኳም ጋር ስደውል አይሰራም፣ ለአንተም ስደውል አታነሳም፣ ቆይ እህቴ የት ነች? በማለት በጭንቀት ተውጦ እያብሰለሰለ ነው።
ኤላ ደግሞ አንተ ስትደውል በአጋጣሚ ተኝቼ ነበር አለ። ቆይ ማንኛችሁም ልጅ ያለችበት ቦታ አታውቁም ብሎ ተናግሮ ካፉ ሳይወጣ ፍቅር ዞር ብላ ሊዲያ ዲንጎና ንጉስ አግተዋት ይሆናል አለች እየተውተበተበች። ና ከኤላ ከተመለሰች በኋላ አላገኘሃትም እንዴ ስትለው አረን ያላየኋትም ጭራሽ ባለፈው ስልኬን ወሰዱብኝ ስትል ነበር፣ ምናልባት ይዘዋት ይሆን እንዴ አለች አደይ በድንጋጤ ተሞልታ። ግን ምን ብለው እሷን ይወስዷታል አለች። ቤዛዊት ቀጠል አለችና ስልኳ ይበቃ ሲሏቸው እሷንም ወሰዷት እንዴ የሚል ጥያቄ አመጣይ። ደብ ተናዶ የማን እህት እንደሆነች አላወቁምና ነው ብሎ ከተቀመጠበት ተነስቶ እህቱን ለመፈለግ አቀና። አደይም ተከትላ ኤላም ተከትሎ ውልቅ ብለው ሲሄዱ ነገሩን ጫፍ ጫፍ ያላጣችው ቤዛ ቆይ አንተ ወንድ አይደለህም እንዴ ለምን አለችው። ማለት አለ እየተርበተበተ። ማለቴ ሁሉም ተከትለው ሲሄዱ አንተ ብቻ ቤት ምን አስቀመጠህ? ለምን አብረህ አልፈለክም ነው ስጅህ አለበት ብላ ጥያቄውን ጠይቃ ሳታበቃ ፍቅር ቀደም ማለችና ራሷን የማታምነው ፍቅር በቃሽ በማትገቢበት በማያገባሽ ገብተሽ ጥልቅ አትበይ፣ ናዋል ተነስ እፈልግሃለሁ ብላ ወደ ክላስ ይዛው ሄደች። ወዴት ነው ቢላትም ብቻውን ማውራት እንደምትፈልግ ይዛው ሄደች። እሱም ተከትሎ ወጣ። ሳላ ላይ የቀሩት ለሚና ቤዛ ነበሩና ቤዛ ሰው ያላት ሳይመስላት ብቻዋን ማውራት ጀምራለች። ይህች ጨዋታ የሁለታችሁ ጨዋታ መሆን አለባት ስትል እለሚ ጆሮ ጥልቅ ይልና ምናልሽ ትላታለች። አንቺን አያገባሽም ብላ ከዛ ቦታ ላይ ተነስታ ሄደች። ከዛን በኋላ ዳይመንድና ንጉስ ለመሄድ ተሰናርተው አረባክ ውጣ ከቤት ናንሄድ እያለ ውጭ ላይ ይጉላላል። ዳይመንድ ኤላ እና ሊዲያ አደይ ጋር ፍለጋ ሄደዋል። ልክ ከቤት ወጥተው ወደ ውጭ ሊሄዱ ባሉበት ሰዓት ሊዱ እያለ እየተጣራ ዴቭ ይደርሳል። እንቅ አርገው ይዞ ዳይመንድን እህቴ የት ናት? እህቴን አምጣ እያለ ያንገጫግጨዋል። አደይ እስኪ መጀመሪያ ተረጋጉ ብትልም የሚሰማት አላገኘችም። ባለፈው ስልኳን ስትወስዱባት ዝም ያልኩት ፈርቻ አይደለም፣ ግን ንቄ ሲያቀይ ትቻችሁ ነው። አሁን ግን በእህቴ መጣችሁ፣ እህቴ የት ናት እያለ ሲያንገጫግጨው እኔ ስለ አንተ እህት እማቀው ጉዳይ የለም፣ እኔ ምን አገባኝ፣ እየመጣችሁላችሁም እኛ ላይ የምትጮሁት እኛ ላይ ምን አገባን፣ እኛ አላየንም ይላል። ንጉስም እኛ አላየንም፣ ከነገሩ የለንበትም፣ ቆይ ግን ለምንድን ነው የምትረብሹን ይላል። ኤላ ተከትሎ ሊዱ እናንተ ጋር ብትገኝና በሊዱ መጥፋት የእናንተ እጅ ቢኖርበት ከማንም ጋር አይደለም እኔ ራሴ መጥቼ አንቃችኋለሁ ይላል። ቆይ እኛ ለምንድን ነው የማታምኑን? እኛ ከዛ ቀን በኋላ አይተናት አናውቅም ይላል ንጉስ። ዴቭም ሊዱ የት ልትሄድ ትችላለች? የትም አትሄድም እህቴ እያለ በሐሳብ ነፍሶ ዴቭ እባክህ ተረጋጋ፣ ምናልባት ጓደኛ ካላት ጓደኛ ጋር ሄዳ ሊሆን ይችላል፣ ወይም ደግሞ ስትለው ሊዱ ማንም ጋር አትሄድም፣ እኔ ሊዱን አውቃታለሁ ይላል። ምናልባት ከአክስታችሁ ጋር ሄዳ ከሆነ ብላ ብትለውም አትሄድም ፈጽሞ አለና እስኪ ለማንኛውም ከዝምታ መናገር ወርቅ ነው ብሎ ጥያቄውን መረጠና
አክስቱ ዘንድ ሊዲያ ሄዳ ከሆነ ለማረጋገጥ ወደደ። እዛው እያለ ደውሎ ቢጠይቅም ግን ሊዲያ እዛ ቤት ሄዳ እንደማታውቅና ከቆየች መጣች ከቆየች የሚለውን ይነግሩታል። ቆይ ግን ምን አሉህ ብለው ቢሉትም አይ አልሄደችም ብሎ በጭንቀት ተውጦ በቃ እንሄድ ይላል። ንጉሥ አደይ እኛ የምናግዛችሁ ነገር ካለ ንገሩን ይላል። ከዛም በኋላ ተመልሰው በቃ እንሄድ ብለው ወደ ቤት ያቀናሉ። ንጉሥና ዳይመንድ ቁጭ ብለዋል። ፍቅር ናኦልን ወደ ክላስ ይዛ ገብታ አንተ ልጅ የሊዲያ መጥፋት እጅህ አለበት ምንድን ነው እየዋሸኝ እንዳይሆን ትላለች በፍርሃት ተውጣ። አረም ሆነች ነው እኔ አላየሁም አላነሳሁምም ምን ነካሽ ይላታል። አይ በቃ እንደዛ ከሆነ ያ ናኦልና ዳይመንድ ይዘዋት ነው ያ ንጉሥና ዳይመንድ ይዘዋት ነው የሚሆኑት አለች። እንዴ በዚህ በቀላል እንዴት ይወስዷታል ብለሽ ታስቢያለሽ? ሊዱ ማለት እኮ ለቤቱ ድምቀት ነች አለ በሐሰት የተሞላው ናኦል። ወሬያቸውን አውርተው ሳይጨርሱ ቤዛዊት ዘው ብላ ገባች። ደሞ አንቺ ምን አመጣሽ ብላ ስትላት ምናልባት የሊዱን አክባር ካላችሁ ብዬ ነው ብላ ብትላትም አንቺ ስለ ሊዲያ ምን አገባሽ ምንስ አመጣሽ ብላ ፍቅር ጥያቄውን በጥያቄ ስትመልስላት ምንም ቢሆን ሊዲያ ካንቺ ትሻላለች፣ ድምቀት አላት፣ እንዳንቺም አይደለች ብላ ቤዛዊት ትመልስላታለች። አሁን መለፍለፍሽን ትተሽ ውጪ ትላታለች። ከዛም በኋላ ቤዛዊት እውነትም ከፍቅር ብሳ ቁጭ አለችዋ። አንተ ግን ማታ የሆነ ቦታ ያየው መሰለኝ ብላ ስትለው በድንጋጤ መንፈስ ተሞልቶ የት ነው ያየሽኝ? ማታ? ኧረ የትም አልሄድኩ አላት። ምን ያመኛል ደህናኛ ነኝ ትለዋለች። ፍቅር ብድግ ብላ አንቺ ምን ይመለከትሻል ዝም አትይም ትላታለች። ኡፍ አንቺ ለራስሽ ምን አመለከትሽ ዝም በይ እንጭጭ ብላ ጥላ ትወጣለች። ናኦልም ተከትሎ ሊሄድ ብድግ ሲል አንተ ደግሞ የት ነው የምትሄደው አለችው። ምን ነው ሄድኩኝ እንዴ አለና ገርገብ ብሎ በዛው ቀረ። አደይ ዴቭና ኤላ ፍለጋቸውን ጀምረው ቀጥለዋል። መንገዱን እየመጡ እያብሰለሰሉ ይገኛሉ። የት ቦታ ሄዳ እንደው ምን እንደገባች ምን እንደዋጣትና ምን ማድረግ እንዳለበት በጣም ግራ የተጋባው ዴቭ ምን ላድርግ ይላል። እባክህ ተረጋጋ፣ የሚኬድበት ነገር ያወራችን ነገር ካለ ንገረን ቢሉትም እኔ ምንም ማውቀው ነገር የለም፣ ኤላ ቤት እንደምትሄድ ነው የነገረችኝ። ደግሞም ኤላ ቤት እንዳትሄጂ ብያት ነበር፣ ግን ከአንተ ጋር እንደወጣች የሚኬድበት ቦታ እንዳለ ነግራህ ነበር ቢለውም የለም አልነገረችኝም፣ በሰዓቱ ቦታ አልሰጠኋትም ነበር ብሎ ሲለው በጣም ተናዶና ተግዞ ሊዲያን ከፍቻታለሁ፣ ጥፋተኛው እኔ ነኝ፣ በዚህን ሰዓት ከጎኗ መሆን ሲገባኝ እኔ ነኝ የጎዳኋት ይላል። ለፈጣሪ መስጠት ዱዓ ማድረግ ነው እንጂ በጸሎት ንግዛትዬ አንተ ራስን በዚህን ሰዓት መውቀስ የለብህም በማለት ያረጋጉታል። አሁን ለማንኛውም ወደ ቤት እንሄድ ብለው እሺ ተባብለው ጉዟቸውን ወደ ቤት ይቀጥላሉ። መች በዚህ አለቀና ቤዛ ከክላስ ገብታ ከአንዱ ኮርነር አንዱ ኮርነር እየተቃለለች ቁማለች።
ናኦል መጣና ቤዛዬ የኔ ቆንጆ ብሎ ገብቶ አልጋው ላይ ቁጭ አለ። በጣም ታምሪያለሽ እኮ ሲላት አለችና ቁጭ ስትል ምን ነው አመርሽ እንዴ አላት። ቆይ ሊዱ የት ነች አለችው። እኔ ታውቃለሁ አራንቺ ልፍሽኝ ምንድን ነው የምትይው አለ በድንጋጤ ተሞልቶ። እኔ ኤላ ጋር ስትሄድ አይቻታለሁ፣ ከዛ በኋላ ግን አላየኋትም ብሎ ቢላትም እኔ ግን አይቻታለሁ አለችው። ያው አንቺ ኤላ ቤት ስለሆንሽ ይሆናላ ብሎ ቢላትም አንተ ጋር ነው ያየኋት። አሁንስ አመክ? ሊዱ ካንተ ጋር ነው ያለችው። በአይኔ በብረቱ አይቻቸዋለሁ። አቅፋሃት ይዛህ ክዳሃል። ከዛ በኋላ ግን የት እንዳለች አላውቅም ብላ ስትለው የት ነው ያየሻት? ሊዱ ከኔ ጋር ያለችው፣ ስነ ስርዓትሽን ያዢ ይላታል ለማስፈራራት እየሞከረ። አሁን ልቅንስ ሁሉንም ነገር ሰምቻለሁ። ኤላ ከኤላ ቤት ስትመለስ ሊዱ ወስዳታል፣ ተናገር ብላ ስትለው በንዴት በድንጋጤ ተሞልቶ ብድግ አለና ብሎ ፊቱን ይዞ ግድግዳው ጋር ሄዶ ቆመ። መለስ አለና ቀሽም ነሽ አያገባሽም ስለ ሊዱ እሺ አላት። የት ነው ያለችው ንገረኝ ብላ ስትለው ትሰምኛለሽ፣ እኔ ላይ ብልጥ ለመሆን አትሞክሪ፣ ማንም አያምንሽም፣ አንቺ አደይን አይደለሽም እሺ ይላታል። እልቅንስ ከፍቅር ጋር ያለህ ግንኙነት ምንድን ነው ንገረኝና አብረን እንስራ ትለዋለች። እኔ ላይ ብልጥ ለመሆን አትሞክሪ፣ እኔ ላይ ብልጥ አይደለሽም፣ አንቺ አደይን ወይም ደብን አይደለሽም ይላታል በድንጋጤ ተሞልቶ። አንድ ንጋር አወራለሁ ብለሽ ብትይ አልለቅሽም ብሎ ሲላት ለምን አወራለሁኝ? ለምን ስናገራለሁኝ? ይልቅንስ ፍቅር ጋር ምንድን ነው ግንኙነታችሁ? ንገረኝና አብረን እንስራ ትለዋለች። ፍቅርንም ለትንሽ ጊዜ ነው እንጂ ያሰብኩት ተሳካ በኋላ እሷንም ይላታል። ተሆነ ሲላት በቃ ንገረኝና አብረን እንስራ ትለዋለች። ግን አላማው ምንድን ነው? አሁን ጥሩ ሀሳብ ይዘሽ መጣሽ፣ ከኔ ጋር መስራት የምትፈልጊ ከሆነ ይላታል። መጀመሪያ የሊዱ ነገር ይለጋጋ፣ አንቺ ምንድን ነው የምትፈልጊው ሲላት ለምን አጥፋልኝ ትለዋለች። የእሱ ችግር የለም ትጠፋለች፣ ግን ቅድሚያ የሊዱ ይረጋጋ። ግን ልጁ የት ገባች? ግን ገደልካት ትለዋለች። አሁን ያወራነውን ነገር ማንም እንዳይሰማ። ግን ኤላን ትወጂዋለሽ? አዎ፣ ግን ለሚናት እንጂ አለች። እሷ ትንሽ ትቆይ፣ ችግር የለው። አሁን ያወራነውን ነገር ለማንም እንዳታወሪ፣ ፍቅርም ማወቅ የለባትም። አዎ ገድያታለሁ፣ ሞታለች ብሎ በኮንፊደንስ ተሞልቶ እንዳታወሪ ብሎ ኤላን በእጇ ለማስገባትና ለሚን ለማጥፋት ቃል ገብቶላት ከክላስ ወጥቶ ሂዷል። ንጉስና ዳይመንድ ከቤታቸው ወጥተው ሌላ ቦታ ሄደው ቁጭ ብለዋል። የሊዱ መጥፋት ግራ ያጋባቸው፣ ሊዱ የት ገብታ ይሆን? ስልክን ያክል እንኳ ወስደንባት ያን ያክል መታ ይሄ ነው ብላ አልተናገረችም። የዋህ ልጅ እኮ ነች ይላል። እኔ ግን የምጠረጥረው ያችን ፍቅርን ነው ይላል ንጉስ። ዳይመንድ እንዴት ጓደኛ አይደሉ እንዴ? እንዴት ነው ከጓደኛዋ ጋር እንትን የምትለው? አረን ያላምንም ይላል። እስኪ ደውልላት፣ ለማንኛው ደውልላት ሲለው ደውሎ ቢልም ስልክ አታነሳም። ተደጋጋሚ ሞክረው ስልኳ አይነሳም። በስተመጨረሻ ቢዚ ያረገችበት ዘጋችብኝ ሲለው እቺ ሰይጣን እንሄድላታለን ይላል። ቆይ እሷ ሰውን ማሰቃየት አይመራት? አደይንስ እሺ ሰራተኛ ናት። አሁን እቺ ምን አደረገቻት?
እያለች ወደ ቤት አቀኑ። ይሄ ደብ የሚሉት ደግሞ እየመጣኛ ጋር መፈንጨቱን ካላቆመ አሳየዋለሁ፣ እሱ ሀብታም ስለሆነ ምን ይጠበስ፣ እኛ የድሃዎቹ ልጆች የት እንሂድ ይላል ድንጎ። ግን እውነት ደብ እነሱ ጋር ሄዶ ለመፈንጨት ፈልጎ ሳይሆን ስራቸውን ስለሚያውቁ እውነት እነሱ ጋር ከሆነች የሚለው ጥርጣሬ ነበረ ወደዛ የወሰዳቸው። ድንጎ ኧረ እባክህ ተረጋጋ፣ እንዴ እኔ ስንት ጊዜ ተደብድቤያለሁ እያለ የወትሮውን እያስታወሰ ቁጭ ብሏል። ከዛም በኋላ ሊሊ ሳሎን ላይ ቁጭ ብላ ብቻዋን ባለችበት ሰዓት ናኦል የማይታክተው ነገር ሄዶ ከጎኗ ቁጭ አለና ምን አስመጣህ ስትለው አንቺን የመሰለ ቆንጆ አይቼ እንዴት ራቅ ልበል አለና ከጎኗ ሄዶ ቁጭ አለ። ርቀትን ጠብቀ ምን አመጣህ? ከኔ ምን ፈለግ? ርቀትን ጠብቅ እያለች ብትለውም ለእኔ ታስፈልግኛለሽ፣ ትጠቅሚኛለሽ፣ ከጎኔ መሄድ የለብሽም እያለ እየተከተለ ከጎኗ ቁጭ ብሎ ለማማለልና አሁንም ከቤት ለማስወጣት የሚታገለው ናኦል ራቅ ርቀትን ጠብቅ እያለች ባለበት ሰዓት ኤላ ይደርሳል። ኤላም አደይም ደብም ከፍለጋ መልስ ሲደርሱና ኤላ ቶሮ አንገቱን ቃርጎ ይዞ ምንድን ነው የምትፈልገው? ምን እያረክ ነው? ይልና አንድ ጊዜ በጥፊ ሲያቃጥለው ቆይ እናንተ ምንድን ነው ነገራችሁ? ሁሉም እየተነሳ እኔም በጥፊ ሁሉም እየተነሳ በጥፊ ምንድን ነው የምትሉኝ? ይላል። የልጅቱ መጥፋት በሱ ምክንያት መሆኑ ይታወቅብኛል ብሎ የሚፍጨረጨረው ናኦል እየመታችሁኝ እየገፋችሁኝ ነው ብሎ ያስፈራራቸው ይመስላል። ከዛም በኋላ በቃ እንሄድ ይላል ኤላ። ለሊ እንሄድ ባለበት ሰዓት አደይ ብድግ ብላ ቆይ ችግር አለ እንዴ ለሊ? ፊትሽ ትክክል አይደለም ትላታለኝ። ግን ከቤዛዊትም ሆነ ከዚህኛው የሰማችውን ነገር ለማንጸባረቅ እርግጠኛ ስላልሆነች መናገር አልቻለችም እና ዝም ብላለች። ታይዘው ሄዱ። ያው አደይም ሸኘቻት። ከዛም በኋላ ግን ናኦል ሳላ ላይ ቁጭ ብሏል ከቤዛዊት ጎን። ደብ ክላሱ ቁጭ ብሎ በእንባ እየታጠበ ድሮ አደይን አፈቀርኩሽ ብሎ እምቢ ስትለው ዴቭ ከባርኬ ጋር ፍቅር ጀምራለች ተብሎ ያን ሲሰማ እሄዳለሁ ብሎ ሻንጣውን ያነሳውን እሱን አስታወሰና የት ነው ለእኔ ትተኝ የምትሄደው ብላ እህቱ ሊዲያ ስትከለክለው የነበረውን ትውስታ እያስታወሰ ከዛም አልፎ አልጋ ላይ ምንጊዜም ከሶፋ ላይ ቁማ የምትደንሰው ቀበጧ ሊዲያ ያንን ትውስታ እያስታወሰ በእንባ እየታጠበ እክላስ ቁጭ ባለበት ሰዓት ፍቅር ትመጣለች። ሊዱ የት ነሽ ነው? ለካ አልተረዳሁሽም፣ ከጎንሽ ለካ አልሆንኩም እያለ ላለፈ ክረምት ቤት አይሰራለትም የሚባለው ነገር በትውስታ በሐሳብና በልዳማ ተውጦ በእንባ የሚታጠበው ዴቭ ከክላሱ ቁጭ ብሎ ከፈጣሪው ጋር ይቅር በይ ሊዱ፣ ለካ አልተረዳሁሽም፣ ለካ ርቄሻለሁኝ እያለ በሐሳብ ነክቷል። ዳይመንድና ንጉስ ከቤት ደው እያንኳኩ ነው እነ ባርቂ ጋር። ግን ፍቅር ሳኮን አደይ ዘለቀች። ግን የፈለጋችሁት ነገር አለ በሰላም ነው ብላ ስትል አይ ፍቅርን ልናወራ ፈልገን ነው እሷን እንፈልጋለን አለች። እሺ ልጥራላችሁ ብላ መለስ ስትል በአደይ ፍቅር የታወደው ንጉስ አያቲንን ንግስት ይላል። ባክህማ አስጨንቅሃል፣ አሁን ዲያናት ምታስጨንቀው ተባብለው ፍቅር ትመጣለች። ሊዲያ የት ናት ብለው ሲሏት
እኔ ምን ትጠይቁኛላችሁ? እናንተ ልጠይቃችሁ እንጂ ብላ በፈጣጣው ጥያቄውን ስታቀርብ እናንተ እኮ አንድ ጊዜ አዛኝ ትሆናላችሁ፣ አንድ ጊዜ ደግሞ ምን ትሆናላችሁ? እኔ እኮ ግራ አስገባችሁ። አርፋችሁ ስራችሁን አስሩ ወይስ ሌላ ጉዳይ ነው ብላ ስትል አንቺ ይህን ያህል ክፉ ነሽ ማለት ነው ይላል ዳይመንድ። ይሄ አታውቅ ነበር እንዴ ይለዋል ድንቁ። አሁን የምትፈልጉትን ነገር ነገሩኝና ልግባበት፣ ከዛ ውጭ የራሳችሁ ጉዳይ ትላለች። ምንም የምታውቂው ነገር የለም? የለም አላውቅም፣ ቀልደኞች ናችሁ ትለዋለች። ጉዳያችሁ ራሳችሁ እዛው ጨርሱ፣ ከእኔ ላይ ገለል በሉ ብላ በሩን ጥርቅም አድርጋው ትገባለች። እነሱም በጣም ይናደዳሉ። ምክንያቱም እጇ እንዳለበት ያስጠረጠራት መጀመሪያ ስታወራቸው የነበረው በሰው ላይ ምን ያክል ተንኮል እንዳላት፣ ለሰው ያላት አስተሳሰብና ቀረቤታ ምን ያክል እንደው የተረዷት ንጉስና ዳይመንድ አሁንም ከፍቅር ራስ ላይ አልወረዱ። ግን እንዴት አድርጌ እንደማሰቃያት እኔ ነኝ የማውቀው፣ ብቻ እጅ ትግባ ብለው በንዴት ተሞልተው ተመልሰዋል። ደብ ግን አሁንም ክላሱ ኩርትም እንዳለ ትካዜውን ቀጥሏል። ደህና ሰው የምትመስለዋ ፍቅር ዘው ዘው እያለች አሁንም እንደለመደችው ክላስ ትገባለች። ቆይ የሊዱ አክባሪ የለሽም? የለኝም፣ ሲደወልም ስልክ አታነሳም ትላለች። ታውቂያለሽ ሊዷን ርቂያታለሁ። ፍቅር ሊዱን ታውቂያለሽ? ጨዋታዋ፣ ፈገግታዋ፣ ዳንሷ፣ የዋህነቷ ብቻ ለእኔ በጣም የተለየች ልጅ ናት እያለ በሀሳብ ነፍሷል። ከዛ ፍቅር የእሱ ጭንቀት ሳያስባት የእሷ ስሜት ምንጊዜም የሚያስጨንቃት ፍቅር ሌላ ወሬ ስታወራ ፍቅር ውጭልኝ ብቻዬን መሆን ነው የምፈልገው ብሎ ቢላትም እንደሆነህማ ጥይህ አልሄድም እያለች ባለበት ሰዓት አደይ ትመጣለች። ምን ልትሰሪ መጣሽ ስትላት አደይ ምልስ ብላ ልትወጣ ስትል አደይ ነይ አለ። አሁን ብቻዬን መሆን ፈልገው አላልክም እንዴ? ለምንድን ነው አለችው። በቃ አንቺ ውጭልኝ፣ አዎ ብቻዬን መሆን ፈልገው፣ አደይ ግን ትቆይ ይላታል። ከዛ በኋላ ተንከሲሷ ፍቅር ሰማሽ አደይ ያለን ሂድለት ስትላት ፍቅር ብሎ ይጮውባታል። ተናዳ ወጣ አደይ ግን አንድ ዝጋ ማስታወስ የሚገባን ነገር በጭንቀት ጊዜ ከጎንህ የኔ የምትለው ሰው ከሌለ፣ በሀሳብ በሐዘን በተለያዩ መከራዎች በተጠመርክ ሰዓት ወይም በተጠመርሽ ሰዓት ከጎንሽ የኔ የምትዩ ሰው ከሌለ፣ ከጎንህ የኔ የምትለው ሰው ከሌለ እውነትም ከንቱ ነን። በዚህን ሰዓት ደብ የመረጠው የሚወዳትን ወይም ደግሞ ከልቡ የኔ የሚላትን አደይን ነበር። ፍቅርን ውጭልኝ ብሎ ከጎኑ እንድትሆንና ያለውን ሀሳብ ከቤተሰብ ጀምሮ የነበረውን ትዝታ ሊያዋያት የፈለገው። ምክንያቱም ሀሳብና ጭንቀት የተለያዩ ብዥታዎች ባሉበት ሰዓት ከጎንህ ሰው ያስፈልጋል። አንዳንድ ጊዜ ከሰው ጋር ሆኖ ሰው ይናፍቅ የለ የኔ የሚሉት ሰው ካጠገቡ ሲርቅ፣ ይህን ጊዜም አደይ ከጎኑ ስትሆን ነገሮች እንደሚብራሩለት የተረዳው ዴቭ አደይን እንጂ ፍቅርን አልመረጠም። ያም ሆነ ይህ አደይ ከጎኑ ቁጭ ካለች በኋላ ስለ ሊዲያ ያለውን ሀሳብ፣ ጭንቀቱን፣ ሁሉን ነገር ማውራት ቀጠለና ግን ሊዱ ከወዷ ምንም ነገር እንደሌላት አደይንም እንዳሰቃየቻት ፍቅርን ተከትላ ይቅርታ እንደጠየቃትና ከቤተሰብ ጋር ቀበጧ ቀንጤዋና ትንሽየዋ ልጅ ሊዲያ እንደሆነች ማውራት ጀምሯል። ግን አደይ ሁሉንም
ቀየመዋ የዋሃ ርኅሩኆ አደይ እኔ ከሊዲያ ምንም ቅሬታ የለብኝም። ምክንያቱም ይህን ሁሉ የምታደርገው ፍቅር ተከትላ ስለሆነ እኔ አንድም ቀን ተቀይሜያት አላውቅም ብላ ስትለው ፊቱ ላይ ያለው ፈገግታ እውነት በጣም ያስገርማል። አዎ ቤተሰብ ጋር ተሰብስበን አባቴና እናቴ ተጣልተው ባሉበት ሰዓት ምግብ አንበላም ብለን አርማ ጠጥሰን በተውንበት ሰዓት ግን ሊዱ ሙዚቃ እያዳመጠኝ ትጨፍር ነበር። ከዛም በኋላ እናቴና አባቴ ቁጣቸው ቀርቶ በሳቅ ታፈኑ። ከዛም በኋላ ተሳሳቁና እቅፍ አደረጓት እያለ የድሮውን እያስታወሰ ሀሳቡ ግራ የገባው ዴቭ ተው ማስታወስ ራስን መጉዳት ነው፣ እሷ ደግሞ ምንም አትሆንም፣ ይሄው እኛስ ተገኝተን የለ እሷም ትገኛለች እያለች ዴቭን ማጽናናት በያዘችበት ሰዓት ከፍቅር እግር ስር የማትጠፋዋ ቤዛዊት አሁንም ፍቅር ብታረፍ እሷ ተነስታለች እና ዘው ብላ ገብታ ቆይ አንቺ እዚህ ቁጭ ብለሽ ነው እንዴ? ጽዳት አልተጸዳ ምግብ አልተሰራ እንሙት እንዴ ብላ ስጮህባት ዴቭ ቀጠላልና ቆይ እናንተ ሴት አይደላችሁም? ምንድን ነው ነገሩ ብሎ ሲጮህባት ተው እንጂ ፍቅርህን በደንብ አርገው በልክ አርገው እንጂ ብላ ትታው ዘው ዘው እያለች ወጣች። በንዴት ተሞልቶ እዛው አለበት ቦታ ዘፍ ብሏል። ግን የቤዛዊት መዳረሻ ምን ይሆን? ኤላ ቀብጧ ሊዲያ ምንጊዜም ሶፋ ላይ በመዝለል በሙዚቃ የምታደምቀዋ ቤቱን መጣው ሳትል ዘው ብላ የምትመጣው ቦታ ያልሰጣትና እንዳልቧልታ የሚያያት ቀበጧ ሊዲያ እውነት መጥፋቷ ኤላን በጣም አሳስቦታል። የድሮ ጨዋታዋን ሁሉን ነገር እያስታወሰ በሐሳብ ነግዷል። በዛ መካከል ግን ሊሊ ምን ነው በሰላም ነው ደህና አይደለህም እንዴ እያለች ብትለውም ደህና ነኝ፣ ግን ሊዲያ እኮ የት እንደገባች ግራ ያስገባል። የሊዲያ ቀበጥነት የዋህነቷና ጨዋነቷ ቤቱን ድምቅ የምታረገው እሱ ነገር በጣም እንትን ይላል። እኔም ግን ቦታ ለመስጠቴ ቆጨኝ ያለ ቢላትም ለዚህ ሁሉ ምክንያት እኔ ነኝ አይደለ ይቅርታ ትለዋለች። አይሊ አንቺ እኮ ምንም አላረግሽም፣ ግን ትናንትና መታ ፊት ነስቻት ስትሄድ ምን ነው የሆነ ነገር ባረኩላትና ወይም ማድራ በሆነ የሚለው ነገር እንደገና ቆጭ በማለት ለልዳማ ቤት አይሰራምና በልዳማ ነፍሰዋል ሁሉም። ግን ሊዲያ የት ገብታ ይሆን? ግን ሊዱን ስጨፍር አይተሻት ታውቂያለሽ? ትግባቢያትስ ነበር ብሎ ሲላት እኔ በእርግጥ ቀበጥነቷ ስለማይመቸኝ ዘፍናልኝ ወይም አዝናናኝ አታውቅም። ግን አንድ ጊዜ ተደብቄ አይቻት በጣም ደስ የምትልና የዋህ ልጅ ናት። ያው ከአንተ ጋር ስትሆን እኔም አለችና ሀሳቧን ማንጸባረቅ ጀምራለች። ግን እኔም ጠርጥሬ ነበር። ምክንያቱም ዘው ዘው እያለች ስትመጣ አንተ ጋር ያለ ቀረቤታ ምንድን ነው ወይስ ደግሞ ከእሷ ጋር ያለው ቀረቤታ ምንድን ነው የሚለውን ነገር ሳስብ በጣም ይከፋኛል እያለች እሷም ሮሮዋን ትናገራለች። እሱ ደግሞ የሊዲያ መጥፋት በጣም እንዳሳሰበው ይነግራታል። ተልእኮውን ለማሳካት ክችን በየጊዜው ዘው ዘው እያለ የሚገባው ናኦል አሁንም ዘው ብሎ አደይ ስራዋን በምትሰራበት ቦታ ገብቶ ጥያቄውን ይዟል።
ግን አንቺና ፍቅር ታግታችሁ ነበር እንዴ? ግን ለምን እንደዛ ሆነ እያለ ማጣራቱን ቀጥሏል። አደይም የሆነውን ነገረችውና ግን ይህን ልትልበት የቻልከው ምክንያት ምንድን ነው? ምንስ አስበህ ነው ማለቷን ወደኋላ አላለችም። ከዛም በኋላ አጣርቶ መስማት የሚፈልገውን ከሰማ በኋላ ለማንኛውም እሳቱ ቶሎ በይ ብሎ ጥሎ ወጣ። ምናልባት ግን ይዘዋት ከሆነ ብሎ ቢላትም ጠይቀናቸው ነበር የለችም ከነሱ ጋር ብላ ስትለው ደንግጦ ጭራሽ ታወራላችሁ፣ ለማንኛውም ብሎ ጥሎ ወጣ። ቤዛ ዘው ብላ ደብ ክላስ ገብታለች። አልጋው ላይ ዘጭ አለች። ከተኛበት ብድግ ብሎ ቤዛ እዚህ ክላስ ምን ትሰሪያለሽ ብሎ ሲላት ምን ላርግ ብለህ ነው? ያቺ የተረገመ ሚስትህ በረሃብ ልትገለን ነው ብላ ስትለው ከተቀመጠበት ብድግ ብሎ ሊወጣ ሲል የት ልትሄድ ነው አለችው። አይ እዚህ መቀመጤ አላስደስተኝም በሄድ ይሻለኛል ብሎ ጥሎ ወጣ። በጣም ያሳዘንከኝ፣ ምንም ማድረግ አልችልም፣ ሊዱ ነፍስሽን በገነት ያኑረው እያለች ስትል አደይ ዘው ብላ ከውጭ ስለገባች ያለችውን ስለሰማቻት ደንግጣ ውይ አስደነገሽ፣ ምን ልትሰሪ መጣሽ አንቺ የተረገምሽ ብላ ስትላት አደይ በሳቅ ታፍና አላየሁሽም ነበር ምግብ ደርሷል ብዬ ነው አለቻት። በይ ውጭልኝ ብላ አስወጣቻት። ከዛም በኋላ ፍቅርና ናኦል ሳሎን ቁጭ ብለው ይነታረካሉ። አንቺ ፍቅር ማናት የሊዲያ መጥፋት ያንቺ እጅ አለበት በቃ እያለ ይነታረካሉ። አደይ ግድግዳ ተገድፋ ታዳምጣለች። እንዴት የሊዲያ መጥፋት ከአንቺ እጅ አለበት ብሎ ሲላት እኔ እንደውም እምጠረጥርህ አንተ ነህ ብላ ስትለው እኔ እንደውም ሌሎቹ ላይ ጥርጣሬ እንዳታሳድርብኝ፣ እንደውም ዝም እንድልሽ ፈልገሽ ነው፣ ይሄ ጥርጣሬ እንደውም ካንቺ ነው፣ አንቺ ነሽ ያለሽበት ብላ ስትል ብሎ ሲላት እሷም ይሄ ጥርጣሬ ከአንተ ጋር ነው ያለው፣ ምክንያቱም አንተ ነህ ያገካት፣ አንተ ነህ የወሰድካት እያለች ትጮኻለች። ምክንያቱም አደይንና ቤዛን እንዲሁም ሌን ከዛ ከቤት እንዳወጣላት ስለነገረችውና እነዚህኞቹ ኃይለኞች ናቸው፣ ግን ለምን ሊዲያን አንሞክራትም፣ መጀመሪያ ሊዲያን ለምን አልወስዳትም ብሏት ስለነበረ አሁንም እሱ እንደወሰዳት በእርግጠኝነት ስለምታውቅ አይኗን እሱ ላይ አትኩራለች። ግን እንዴት እንድታረግኛለሽ በሚል ከራሱ ላይ ያለውን ጥፋት ለማውረድ ወደ እሷ ለማላከክና በጥፊ የምትፈራ መስሎት አንድ ጊዜ በጥፊ ሲወለውላት ጩኻ ናኦል መታኝ ብላ ስትለው አዎ መትችሻለሁ፣ እንዴት በዚህ ትጠረጥርኛለሽ ብሎ ሲል አደይ ከዱላቡ ልጥፍ ብላ የሚሰሩትን ያሉትን ሁሉ አዳምጣለች። ፍቅር በድንጋጤ እንደውም ይሄ የሚያሳየው ያንተ እጅ እንዳለበት ነው ብላ ስትናገር አደይ እዛ ሁና መስማቷ እንዳያስታውቅባት ላፍ ብላ ሄዳለች። ፍቅርም በንዴት ከዛ ከተቀመጠችበት ተነስታ ሄዳለች። ዴቭ በትካዜ ተሞልቶ ደረጃ ላይ ቁጭ ባለበት ሰዓት ናኦል ተቤት ወጥቶ እየወረደ ባለበት ዴቭ ሊዱን በቅርብ እናገኛታለን በቃ አትሰብ እያለ ቢለውም ሊዱን ምን እንዳረጓትና የት እንደገባችም ባያውቅም ትልቅ ልጅ አይደለችም፣ እሷ ራሷን የምትቆጣጠር በራሷ የምትሄድ ልጅ ናት፣ ለምን እንደዚህ ትላለህ ብሎ ቢለውም ሊዱ ማለት ለእኔ ያቺ ሕፃኗ ልጅ ሊዲያ በሕፃንነቷ ሩሩ ብለን ያሳደግናት
ያች ናት ለኔ ሊዲያ ማለት ለኔ ሕፃን ማለች ናት፣ ትልቅ አይደለችም። ገባህ ብሎ ይጮህባታል። እኔም እኮ በጣም ነው የደበረኝ፣ ግን አንዴ ሲያመጣው እያለ ቀልበስበስ ይላል። ምናልባት ብቻዋን ለመኖር ፈልጋ ይሆን እንዴ ብሎ ቢለውም አይ በጭራሽ አታደርገውም፣ ሊዱ እንዲህ አይነት ነገር አታስብም፣ በጣም ነፃነት ያላት ልጅ ናት ሊዱ ብሎ ሲዘጋው እማግዝህ ነገር አለ እንዴ ብሎ ቢለውም አመሰግናለሁ፣ የምትረዳኝ ነገር ካለ እነግርሃለሁ ብሎት ይለያል። ምንም አማራጭ እንደሌለውና በሀሳብ ዝም ብሎ እንደሚነኩት ነግሮት ደብ ወደ ውጭ አመራል። ወዴት ነው ቢለውም የሆኑ ልጆች አሉ፣ እስኪ ከነሱ ጋር አዲስ ነገር ካለ ጠይቄ ልምጣ ብሎ ሲለው እሺ ይልና ናኦል በሳቅ ተውጧል። እሷ እኔ ጋ ናት፣ አንተ የት ትሄዳለህ የሚል ይመስላል። ደብ ፍለጋውን ቀጥሏል። ኤላና ሊሊ ጉዟቸውን ቀጥለው እያለ ናኦልን ዛሬ ደግሞ አምሮባታል እያሉ ቁጭ ብለው መንገድ ላይ ፉገራ ባሉበት ሰዓት ሌን ለሚ ድንጎን ማናገር ፈልጋለች፣ ግን ምን አዲስ ነገር እንዳለ ምን እንደሆነ ቢጠይቅም ምንም የለም ትላለች። ምን ያልተጨነቅበት አለ ብለህ ነው? እኛ በጣም ጨንቆናል። በዛ ላይ ደግሞ ደብ በጣም ተጨንቋል፣ ግን መፍትሄ የምትሉት ነገር የለም ብላ ብትልም እኛ ራሱ ግራ ገብቶናል። ሊዱን የበላ ጅብ እኮ አልጮህ ብሏል ብሎ ሲለው ድንጎ ጅቡ ቢጮህ ምን ዋጋ አለው ይላል። ደብ ከኋላ ይመጣና ቆይ ግን አዲስ ነገር አለ ብሎ ሲጠይቅ እኔ ግን አንድ ነገር አለ ልቤ ላይ ይላል ድንጎ። ለምን ምንድነው አዲስ ነገር ይላል ዳይመንድ። እኔ ግን እንደማስበው ከሆነ ለሊዲያ መጥፋት የፍቅር እጅ አለበት። ምክንያቱም ባለፈው አደይን ስናግዳት የሊዲያ የማናት የፍቅር እጅ ነው ያለበት ብለው ሲሉት ወይኔ ለካ ቤት ውስጡና ነው እንድስትጫወትብኝ የነበረው፣ እንዴት አላሰብኳትም ፍቅርን ብሎ በድንጋጤ ተሞልቶ ሲሄድ ለሊ ያዛርጋ ዴቭ ተረጋጋ ብትለውም ለሊ ዘወር በይ ብሎ ጥሏት ወደ ቤት አምርቷል። እነሱም ተያይዘው ወደ ኤላ ቤት ሄደዋል። ኤላና ሊሊ ዴቭ እንደምንም ብሎ በእሳት ተውጦ እየገሰገሰ ወደ ቤት ሄደዋል። ዳይመንድ ደግሞ ምን አለበት ልክ እንደ ጣሳ ይዞ ግድግዳው ጋር ወስዶ ግጥም ቢያረጋት እያለ በንዴት በሚናገርበት ሰዓት እንዴ ምን ነው ልጅቷ ቆርቆሮ መሰለች እንዴ እያለ ይላል። ከቤዛዊት ክላስ እያፍጫጫ ገብቶ ምን ነው ምን አመጣ ብትለውም ምን ነው ፈራሽ እንዴ ኬኳ እያለ ቤዛዊትን እያሽበለበለ ይገኛል። ናኦል እሳት ለብሶ እሳት ጎርሶ ከውጭ የመጣው ዴቭ ፍቅርን እህቴን ካረግሽበት አንጭህ ለቂ ብሎ አንገቷን እንቃርጎ ይዞ ሊዲያ የት ናት? ሊዲያን አምጭህ ለቂ ይላል። በድንጋጤ የተዋጠችዋ አደይ ዴቭ ልቀቃት፣ አንድ ነገር እንዳትሆን ልቀቃት እያለች ዴቭን ትግል ይዛለች። ግን ለመገላገል ብታስብም አልቻለችም። ፍቅርም ልቀቆኝ እያለች ትጮኻለች። ግን ሊዲያ የት ደርሳ ይሆን? ውድና የተከበራችሁ ቤተሰቦች